እባክህ አውጣኝ ይሰማል እዚህ ጋር ይሰማል አለች ኧረ እባክህ በፈጠረው ሌላ ሰው ነው ያለው እዚህ ውስጥ ምንድነው እባክህ ማይ ምንድነው የምትፈልጉት እናንተ እነማን ናችሁ ማይ እነማን ናችሁ ማን ተረጋጊና ተቀመጪ አትንካኝ ዞርበል ተረጋጊ እንዴ ያምን እንደገሰኛ ያምን እንደዚህ አይነት ወንጀለኛ ሳያምን ወንጀለኛ ተላሰ ጊዜ ዞርበልኝ አልኩ ስሚኝ መስከረ እንደጎዳሽ አታርጊ ተረጋጊ ይጠይቅሽን ብቻ መልሽ ሰማሽ ይጠይቅሽን ብቻ እኔ ምንም መልስልኝ ነገር የለም በቃ ወደሽ ሳይሆን በግድሽ ታውሪኛለሽ ሰማሽ እኔ ቀላል ሰው እንዳልመስልሽ ሁሉንም ነገር ስለእናንተ ቤተሰብ ስለስራችሁ ስለምታረጉት እያንዳንዱ እንቅስቃሴያችሁ አውቀዋለሁ እባክህ ውጣልኝ አልኩ መስከረም ተረጋጊ ባልሽ እባክህ በቃ 10 ጊዜ ባልሽ ወንጀል አትበልብኝ እኔ ምንም ማውቀው ነገር የለም ባለቤቴ ምንም የሚያውቀው ነገር የለም በቃ እኔ እሱ ንጹህ ሰው ነን እንዴ እኔ ባሉ ባልታ እንቀሳቀስ አንድ ጥያቄ ልጠይቅሽ ስለሱ ስራ የምታውቂው ነገር ካለ ንገሪ ምንም የማውቀው ነገር የለም ነገርኩህ እኮ ማውቀው አንድ ሰው ልጠይቅሽ ዶክተር ፍሳን ታውቂዋለሽ ማኑ ዶክተር ፍሳ የሚባል ሰው አላውቅም ተረጋጊ የባልሽ እንደ ወንድም አብሮ አደግ እኔም ባሌም አናውቀውም አሁን ታስሮናለሁ እኛ ምንም የምናውቀው ነገር የለም ታውቃላችሁ ሰውዬ ታውቃላችሁ አላውቅም አልኩ እኮ በቃ እንዴ ታውቃላችሁ ዶክተር ፍሳ በኔ እጅ ነው ያለው ማኑ ዶክተር ፍሳ እኔም እንደዛ የሚባል ሰው ሰምቼ ማይቼ ማለት አታውቂም አሁን ለምንድን ነው ታዲያ ስሙን ፍሳ ያልሽው ምንም አላልኩም እኔ በቃ አላውቀውም እንዴ ሰምኛለሽ በእናትህ አትንካኝ ወደዛ እንዴ ምንም አውቀው ነገር የለም በቃ አወቅሽ አላወቅሽ ግን ዶክተር ፍሳና ባልሽ ተመሳጥረው በስንቱ ህይወት እየተጫወቱ ያሉ በማንም ህይወት እኔ ባለቤት አልተጫወተም አዲሽናሊ የዶክተር የምትለው ሰው እየተጫወቱ ሊሆን ይችላል የዶክተር ፍሳ ሚስት ባለቤቴ ግን አይጫወት ሰው ላይ ለምሳሌ ጠይቅሽ ተረጋጊ ለምሳሌ ይሄንን ሳምንታት ቀናት ዶክተር ፍሳን አግኝታችሁ አታውቁም አይደል ዶክተር ፍሳ ግን እዚህ ቤት ሳይመጣ ውሎ የማያድር ሰው ነው ማን ዶክተር ፍሳ ትበልብኝ እኔ ይሄን ሰው አላውቀውም እንዴ አታውቂውም ልብሽ ግን ያውቀዋል እኔ ደግሞ ቃሌን ነው የምደግምልሽ ከደቂቃ በኋላ ስለሷ የምትጠይቅኝ አንቺ ነሽ ሰው ታሞ ሆስፒታል ይገባል እነሱ ተመሳጥረው ቤተሰብ ያሌለውን ስንቱን ምኑን እያወጡበት ስንቱ ኦርጋኖቹን እያወጡበት ምን እያደረጉበት ሰውን ምን አድርገው ስንት ነገር ቆይ ታውቂያለሽ ነው ታውቂያለሽ እኔ ግን በመረጃና በማስረጃ ነው ያወራሁሽ አለው ዝም ብዬ አይደል ወጥቶሻል አይደል እኔ ምንም ማቆም ስለዚህ አሁን አንድ ጥያቄ በቃ ውጣልኝ ስለዚህ አንድ ጥያቄ ልጠይቅሽ ባልሽ የሚያመጣቸውን ሰዎች የት ነው የሚያደርጋቸው ሰዎቹን የት ነው የሚያደርጋቸው ከፍሳ ጋር ተባብረው የሚያግቱትን ሰዎች የት ነው የሚያደርጋቸው ባለቤቴ ሰው የሚያግት ሰው አይደለም ነገርኩ ምንም የሚያውቀው ነገር የለም በቃ የሚያግት ሰው አይደለም ይሄ ፍሳ ምናምን የምትለው ሰውዬ እንደዛ ሊያደርግ ይችላል የኔ ባለቤት ግን እንደዚህ አይነት ነገር ላይ እጁ የለበትም በቃ ምንም የሚያውቀው ነገር የለም ፍሳ አብሮ አደገ ወንድሙ ነው አይደለም እኔማ ቆንተ ነው የምታውቀው እኔ እኮ ባለቤቱ ነኝ አንቺ ከምታውቂው ድራማ ነው ሁሉንም አውቃለሁ ይኸው ፍሳን እዩ በኔ እጅ ተይዞ ማነው እኔ ይሄን ሰውዬ ነው ያላውቀውም አይቼው እራሱ አላውቅም ባይ ሚስቱን ደግሞ ላሳይሽ ይኸው ሚስቱን ደግሞ እያት ሰውዬ እኔ ማንንም አላውቅም ሪሴፕሽን አይደለም የምትሰራው እኔ አላውቃትም ማንንም ምን ያላውቅ ሁለቱም ወንጀለኛ የሆኑ ሰማኛል ስለ ባለቤቴ መጥፎ ነገር አታውራ አልኩ አንቺም ስሚ
ከፍሳ ጋር የሚያደርጉትን ሁሉንም ነገር ደርሼበታል። እኔ ምንም ማውቀው ነገር የለም። ከየትም እየለቀቀምክ ያምጣ አታውራ አልኩህ። ልቀቀኝ ነው ማትንቀኝ እንዴ? ሰዎችን ሲያወግዙ የት እንደሚያስቀምጧቸው እንድትነግሪኝ ይፈልጋል። ባሌ እንደዚህ አይነት ስራ አይሰራም። ይሄ ፍስሀ ምናምን የምትለው ሰውዬ ሊሰራ ይችላል። አዳምጪ። አንተ እኔን አዳምጠኝ። ይሄ ንጹህ ነው የምትይው ባልሽ የገዛ እህቴን አግቶብኛል። ስለምን እህት ነው የምታወራው? እንዴ ያማል። ስለዚህ የምጠይቅሽ የኔ ባል ለዚህ የሚያደርግ ሰው አይደለም እኮ። የኔ ባል ምንድን ነው ያንቺ ባል? ቆይ ከሰው የተለየ ነው እንዴ እሱ? እየነገርኩሽ ያለሁት እኮ እኔም ማውቀውን የራሴን እውነታ ነው። ስለዚህ አሁን ከአንቺ የምፈልገው ሰዎችን ሲያግት የት እንደሚያስቀምጣቸው ነገርኩህ። ነገርኩህ። ልቀቀኝ። አዳምጪኝ። ሰሚኛለሽ? እኔ እንደዚህ አይነት ቀልድ አልፈልግም። እኔ እየቀለድኩኝ ያለው እውነታውን ነው እየነገርኩህ ያለሁት። እንደነገርኩሽ ወዳጆቻችሁን በእኔ እጅ እንዳሉት ለእናንተም ደግሞ ነገሮች ከባድ ነው የሚሆንባችሁ። ስለዚህ እኔ የምፈልገው አንደኛ ሰዎችን የት እንደምታስቀምጡ እንድትነግሩኝ። የትም አናስቀምጥም። ምንም ለምን እንደነገርሽ ታረስ ጠይቅሽ እህቴ ስልሽ ስለምን እንደነገርሽ እኔ ምንም የማውቀው ነገር የለም። እንዴ መንገድሻለሁ። እየዋሸሽኝ ከሆነ ዙሩ አንቺ ላይ ነው የሚቀር። ለምንድን ነው የማዋሻው? እኔ ምንም የማውቀው ነገር የለም አልኩት። በቃ ባሌም ደግሞ ምንም የሚያውቀው ነገር የለም። ምን ልታረጊኝ ያስገባሁሽ? አቡ ልቀቀኝ። ወደዛ እኔ ምንም ነገር የት ነው የምታውቂው? ሰውዬ አታውቂውም? ጭራሽ ካሜራ አስከትሎ ይዞ ጋዜጠኛ ነኝ። ምንድን ነው የምትሰራው ቤቴ? ሲጀመር ወንጀለኛ ነው። በገዛ ቤቴ ይኸውልሽ አይደለ ታስደበድብኝ። የምኔት ነው? አቡ ልቀቀኝ በእናትህ። ወደዛ እሺ ሁላ መሰለኛል። እሺ ማትረቢ ጋዜጠኛ ነኝ ብሎ ነው የገባው። ስለምን ጋዜጠኛ? እዚህ ቤት ውስጥ አንድ ሰው እንዳታስገቢ ያላልኩሽም? እኔ ብዬሽ ነበር ግን እሱ አልሰማማልኝ። እሺ ሁላ መሰለኛል። ማየት ወልጅ ስለምን ማይ ነው የምታወሪኝ? አቡ በእናትህ ልቀቀኝ። አንቺ ነሽ እኔማ የእጅሽን ካልሰጠሁሽ እኔ ሰው አይደለሁም። እሺ እኔ ጋር አውሩ። አቡ በእናትህ ስማኛለህ። ማየት ነው ያለችው። ማይ እህቴ ነው ያለችው። ስለምን ማሂ ስለምን እህት ነው የምታወራው? እኔ ምን አላሰየ እህት ወንጀል ምናምን ይላል እኮ አታውጪውም። በዛ ላይ ካሜራ ይዞብሽ ሲመጡ አንቺ እንዴት ጋዜጠኛ ነኝ ስለ ባልሽ ጥሩነት ሚዲያ ያወጣ ብሎ እኮ ስለ ጋዜጠኝነት እኮ የራሱ ስራ ነው። ምን አገባሽ አንቺ? አዳምጠኝ። ከኔ ጋር ነው እሷ ላይ አትፈንጭበት። ባለቤቴ ናት፣ መብቴ መሰለኝ አንዴ ከእሷ ጋር ማውራት። አሁን ላይ ግን የምፈቅድላችሁን ብቻ ነው የምታወሩት። መስከረም አንቺም ሰሪኝ ሰማኛለህ። ነግሬህ ነበር መጀመሪያ እንዳትገባ ብዬ ነበር። ችግር የለውም ማየት ነው። የእጅሽን እሰጥሻለሁ። ተረጋግተህ በእናትህ ልቀቀኝ። እንዴ ተረጋግተህ ተቀመጥ። ሰሙኛላችሁ። ቀልድ አልፈልግም። ስለምን ቀልድ ነው ታዲያ እያወራ ያለው? ማሂየት ነው ያለችው። ማሂየት ምናምን የሚባል ቀልድ እያወራ ያለው እኮ አንተ ነህ። ስለዚህ አላቅም ነው እያልከኝ ያለው? ምንም እኔ መፈጠሯን እራሱ አላቅም። አታውቅም? አላቅም። አዎ ባንከሩ አንቺ ቆይ የኛ ቢዝነስ ማን የስራ ሰው አውቃለሁ። ታውቀኛለህ። ስለኔ ሁሉንም ነገር ታውቃለህ። በገንዛ ቤቴ ውስጥ እንደዚህ ለምን ልትሮጥ ነበር? ትጫወትብኝ የምታደርግ እሷ ናት። ለምን ልትሮጥ ነበር? ችግር የለውም። ለምን ነው የሮጥኩ? ለምን ልሸሽ ነበር? ለምንድን ነው የምሸሸው? በቃ ቤቴ ውስጥ ካሜራ ምናምን ሳይ በቃ እናንተ እስክጨርሱ ውጭ ልሆንላችሁ ነው። እንደዛ? አዎ ገፍትረኝ እየሮጥክ እንደዚህ አጋጣሚ በቃ መጠህ ልታንቀኝ ስትል ገፈተርኩ። አለቃ። ሌላ ምንም ነገር የለውም እኮ። ትሰማኛለህ? ይህ ውሸትህ እኔ አይሰራም። ስማኝ አንቺ ማዳም በካባችሁት በውሸታችሁ የትም አትደርሱ። ስለምን መካብ ውሸት? ቆይ የነገርሽው ነገር አለ እንዴ? እኔ የማላውቀው ነገር እና ስለምን ውሸት ነው የሚያወራው? እኔ ማንም እንዲነግረኝ አልፈልግም እኮ። ታዲያ ስለምን ካብ ነው? ከዛም በላይ እኔ ሁሉንም ነገር ስለማውቅ። ስማኝ አዳምጠኝ። ስለአንተ ሁሉንም ነገር አውቃለሁ እኮ። ምንድን ነው የምታውቀው ስለኔ? አንተም እንደዛው ስለኔ ብዙ ነገር ታውቃለህ። እኔ ስለአንተ ምንም የማውቀው ነገር። አሁን ጊዜው አንድ ሜዳ ላይ አገናኝቶናል። እኔ ግን
አንተ ይዋስ ቋረምን ጨካኝ መሆኔን አንተም ታውቃለህ። ግን ለእውነት ማላረገው ነገር እንዳሌለ ለአንተ መናገር አያስፈልግም። አሁን አንቺ ሴትዮ ስራ እንዳለብኝ ታውቂያለሽ አይደለ? እዚህ ቁጭ ብዬ ምንድነው የምሰራው? እስኪ ንገሪውና ልሂድበት። እኔ በቃ አሁን እኮ ልቀቀኝ፣ ልሂድበት። ሰራተኛ እንደሆንኩኝ እንዴ? የትኛው ሰራተኛ? ኧረ እባክህ አንቺ ነሽ አይደል የምታስደበድቢኝ በገንዛ ቤት ውስጥ። የትኛው ሰራተኛ? ምን ልትሰራ? ቦዘኔ ነው አልሽው እንዴ? ስራ የለውም አልሽው አይደል? ስለምን ነው የምታወራው? ለስሙማ ባንከር ነህ እኮ። ግን እሱ ሽፋን ማንም የማያውቀው አንተ ግን ከድብቅ ሴራዎችን እንድትሰራ እንዲያመቸ ሰዎችንም ለማሳመን እንዲቀል የምትከተለው ማንነት ነው። ወንድሜ በገንዛ ቤቴ ውስጥ መጠቅ እየተሳደብክ እንደሆነ። ማን ነው ይሄንን ቤት ያንተ ቤት ያደረገው? የራሴ ቤት ነው። በላቤ መሰለኝ የገዛሁት። የሌላ ሰው ነው አልሽው ቤቱንም እንደ አንቺ። እና ከአንቺ ጋር እኮ ነው ቤት ውስጥ ያገኘሁት። ስራ አንዴ ስራ የለህም አንዴ ቤቱ አንተ አይደለም እያለኝ እኮ ነው ያለው የሰውዬ። ማንነቴን እስኪ በምን አውቆ ነው? አንቺ ሲጀመር ካሜራ ይዘው ሲመጡ እዚህ ቤት አታስገቢያቸው አላልኩሽም? አላውቅም። በቃ የራስህን ማንነት ከውጭ ተነግሮት ነው የመጣው እንዴ? እንደገና በእኔ ላይ ትጮይብኛለሽ? አንተ እኮ ላይ ይጮሃለው። እሷን ተዋት። እሺ ላይ እንደዚህ መሆን አያስፈልግም። ለምን እንደሆነ ታውቃለህ? ኦኬ ካሜራ የያዙ ሰዎችም እንዳይመጡ ተብለሽ ነበር ብላት ነበር አይደለ? እኛ ግን ካንተ ሐሳቡ ካንተ እቅድም በላይ ነው። ትሰማኛለህ? አሁን እሷ ላይ መፈንጨትህን ተውና የምጠይቅን እያንዳንዱን ጥያቄ ትመልስልኛለህ። እሺ ቶሎ ብለህ የምጠይቀኝን ጠይቀኝ። እኔ ሰራተኛ ነኝ ወንድሜ። እዚህ ጋር ቁጭ ብዬ ካንተ ጋር ማውራበት ሰዓት የለኝም። እሱ እኔ ስፈልግ ነው እስከምፈልገው ሰዓት እናወራለን። ውለን አድረን አንድ ሳምንትም እዚህ ማውራት ካለብን እናወራለን። እሱን እኔ ነኝ የምወስነው። እሺ አንተ አይደለም የምታዘኝ። አንተ ውሸታ። ስለምን ውሸት? አንተ ሰውዬ በገንዘብ ቤት አትሳደብ ነግሬያለሁ። እሱ ልብ ያውቀዋል። አንደበትህ እንደፈለገ ቢቀጥፍም ታውቀዋል። ዝም ብለሽ ታይዋለሽ አይደል? ይሄን ሁላ እንደዚህ እየተናገረኝ። እሷማ ብዙ ነገር ሞክራ ነበር። አንተ ባስጠናት ድራማ ብዙ ነገር ሞክራ ነበር። ስለምን ድራማ ነው ደግሞ የነገረች? ብዙ ነገር ባሌ፣ የኔ ንጹህ ባል፣ የኔ ታታሪ ባል፣ የኔ ትጉ ባል እያለች ነበር። እና ታዲያ ልክ ናት። ምን አረገ? ምኑ ጋር ነው ታዲያ ድራማው? ባንክ ውስጥ ከተቀጠርክ አሁን 5 ዓመት ነው። አዎ አንተ ያለ ሀብት ግን 50 ዓመት በትጋት የሰራ ሰው በቀላሉ የማያገኘው በዚህ ወጣትነት በዚህ እድሜ ያፈራው ሙቀት ተሰማ። ሙቀት ተሰማ። ለምንድን ነው እሺ እንደዚህ የምታስደነግጠኝ? እኔ ፊት እንደዚህ ብልጠጥ እንድትል አልፈልግም። እሺ ወይ እሺ እንዴ እኔ ጋር ስታወራ ዝቅ ትላለህ እኮ በገንዘብ ቤት የመጣ። ምክንያቱም ከፊት የቆመው ከፊት ያለው ዝም ብሎ ሰው አይደለም እኮ። ተረጋጋና አውራኛ። ታዲያ ይሄንን ሁሉ ሀብት ከየት ነው ያመጣው? ሰርቼ ነው ያመጣሁት። ምን ሰርተህ? ስራ ምን? ላቤን አንጠፍጥፌ የሰራሁት። ምን? ባንክ ቤት እሰራለሁ። ቢዝነስ ማን ነኝ። ብዙ ቢዝነሶችን ደግሞ እየሰራሁ እገኛለሁ። ለምን ሚስት አታውቅም ታዲያ? የምንድን ነው የማታውቀው? እሷ አላውቅም አይደል ያልሽ? ተናገሪ አይደል? ነገርኩህ እኮ በቃ ቢዝነስም የሚለው እኮ እዛ ባንክ ውስጥ የሚሰራው ስራ እኮ ነው። ተግባቡ እንጂ ባልና ሚስት 5 ዓመት የኖረ ሰው እንዴት ነው ምንም ማለት? ልክ ናት። ቢዝነሶችን የምሰራው እዛው ባንክ ቤት ውስጥ ነው። በቃ ከጓደኞች ጋር ሼር እንሰራለን እዛው ባንክ ቤት ውስጥ። ሼር ትሰራለህ? አዎ እንሰራለን። ሼሩ ማጭበርበር ነው? የምን ማጭበርበር እንዴ? እንገረህ ሰው በገንዛ ላቡም ለፍቶ ካመጣም ሀብታም ከሆነ ምን ማጭበርበር ነው? እዚህ ሀገር ውስጥ እስኪ ምን ሰርተ ነው በዚህ ልክ? አሁን ላይ ያንተ ሀብት እንግዲህ የሆነ የሚቆጥር ወይም ደግሞ ስሌት የሚሰራ ሰው ቢመጣ ሀገር ላይ አሉ ከሚባሉ ደረጃ ተርታ የሚያሰልፍ ነው። በጣም ብዙ ዓመት የሰሩ እድሜ ጠገብ የሆኑ ብዙ ቢዝነሶች ብዙ ቢዝነስ ሙያ ዘርፍ ላይ የተሰማሩ ጋር የሚያደርስ ነው አይደል? ስለዚህ እንዴት መጣ ታዲያ? ያው ለእኔ ባንክ ቤት ውስጥ 5 ዓመቴ ነው አይደለ ከተቀጠርኩኝ። ከዛ በኋላ በቃ እዛ ውስጥ ደግሞ አንዳንድ ስራዎቼ ላይ በጣም አክቲቭ ስለሆንኩኝ ጊፍት ምናምን ይሰጠኝ ነበረ። በየወሩ የሚዘጋጁ እንትኖች ነበሩና እዛ ላይ ሽልማት ምናምን ይሰጠናል። ሽልማቱ ደግሞ ገንዘብ ነው።
በዛ ገንዘብ ደግሞ ራሴን ለወጥኩኝ። እዛ ውስጥ ደግሞ እንደዚህ እስከ 5 ዓመት ቆይ ደግሞ የደሞዝ እድገት ምናምን አለ። በሱ አድርጌ ይሄን ያክል ቆየን። የምትነዳው መኪና ሀገር ውስጥ በቁጥር የሚታወቁ አሉ የተባሉ የተወሰኑ በጣት የሚቆጠሩ ሰዎች ብቻ ያላቸውን መኪና ነው የምትነዳው። አንድ ሁለትም ደግሞ አይደለም። ግቢ ውስጥ ራሱ ዝም ብሎ የሚቆም 1-3 አለ። እናንተ የምትንቀሳቀሱበት አለ። ብዙ ነገር እነሱን መኪኖች እኔ በብድር ነው የገዛኋቸው። በብድር ገዛኋቸው። በቃ ከደሞዜ የተወሰነ % እየተቆረጠ ይከፈላል በወር አለቀ በቃ ለሁሉም። አዎ ለሁሉም። ስንት ቢሆን ነው በእናትህ ያንተ ደሞዝ? ደሞዝ ያው ምን ያደርግልሃል? እዚህ ጋር ከሱ ጋር በተወሰነ % ይቆረጣል አልኩህ አይደል? ስለማውቀው ነው ደሞዝህንም እንደዛው የምጠይቅ። በሺዎች የሚቆጠር የተወሰነ አሁን በዚህ ኑሮ ምንም የማይለውጥ ገንዘብ እየበላ በዚህ ልክ እንዳምነት ትፈልጋለህ? ስማኝ፣ አዳምጠኝ። ሰማኛለህ? እኔ እየጠየቅኩ ያለሁት ሁሉንም ስለማውቅ ነው። እሺ የምታውቀው ነገር ምንድን ነው? ጓደኞቼ ደግሞ በተጨማሪ በቃ ውጭ ስለሚኖሩ እነሱም አንዳንድ እርዳታዎች ያደርጉልኛል። በእነሱ ገዛም ገዛውትኝ መኪናው። አንቺ እኔን ካልነገርሽው ቆይ ምን ስታወሩልኝ የቆያችሁት ታዲያ? እሷን ነገር ተወቆይ አዳምጠኝ። እሷ ላይ መጫወን ተውና ከኔ ጋር እኮ ምን ላውራክ? እሺ መኪናውን ከየት ገዛ ካልከኝ እንደዚህ ገዛው አልኩኝ። ስንት ዓመት ሰራ ካልከኝ እኔ አመሰራው አልኩ። ከዚህ በላይ ምን ላውራክ? እሺ ቆይ ምን ልንገርህ? እኔ ደግሞ ይሄ ውሸት እንደሆነ ስለማውቅ። ምኑ ነው ውሸት? አሁን እያወራህልኝ ያለው እውነታው ደግሞ ብዙዎችም እንደሚሉት ብዙዎችም እንደሚያወሩት ይህንን የባንክ ስራህን የስራ ሽፋን አድርጋ የምትሰራው ማጭበርበርና ወንጀል። የምን ማጭበርበር ነው የምታወራው እንዴ? ኧረ እኔ እንደዚህ አይነት ስራ ውስጥ የለሁበትም። አዎ በቃ አሁን ጨርሰህ ከሆነ ልውጣ። ጥያቄዎችን ጨርሰህ እኮ ተረጋጋ። እንዴ ከዚህ የምትወጣው ካቴና ተደርጎልህ ነው። ስለምን ካቴና ነው የምታወራው እንዴ? በገንዛ ቤቴ ውስጥ መጣው ወንጀለኛ ነኝ ትላለህ እንዴ? አንተ ወንጀለኛ ነህ። ወንጀለኛ አይደለም ወንጀለኛ ናት ተበለኝ። ወይ ስለምን ወንጀለኝነት ነው የምታወራው እንዴ? ንጹህ ሰው እዚህ ምድር ላይ መኖር አይችልም እንዴ? ለምን ቆይ እንደዚህ የምታንገላታን ግን ትጠይቅበታለህ። አርፈህ ተቀምጠህ ብትሄድ ይሻልሃል። ስነ ስርዓት ይኑርህ። ህግማ ነው ከፊታችሁ ያለው። ሰምኛለሽ? ህግ አትበላስ። ውጣ በቃ። ቤታችን ውስጥ እንትን አትለንም ነበር። ስለአንተ ስራው ሚስት ሁሉንም ነገር ደግሞ ነግራኛለች። ስለምንድን ነው የነገረች? ባንከር እንደሆንኩኝ ታውቃለች። እሷ ግን እንደዛ ብቻ አይደለም ያለች። እና ምን ያለች? ብዙ ነገር ነግራኛለች። ብዙ ምስጥሮችን ነግራኛለች። ስለምን ሚስጥር? እኔ እና እሷ መሀል ምን ሚስጥር ነው? የምትሰራቸውን ወንጀሎች በቀላሉ ሚስት ነግራኛለች። ማለት ምን አይነት ወንጀል ለምሰራው? ይህንን ብር ለማግኘት ያመጣው የሄድክበት ርቀት እኮ የት ነው የሄድኩት? አንቺ ምን ብለሽ ሆነ ይሄን ያክል እኔን እንደ ወንጀለኛ የሚቆጥረኝ? እዚህ ጋር ወንጀለኛ ነው እያለኝ እኮ ልቀቀኝ በእናትህ። ሚስት ናት እያለኝ አይደል? ሚስት ናት። እባክህ ቆይ አንዴ ልቀቀኝ። ተቀመጥ። ምን ነው አሁን ንጹህ ነኝ ብለህ እየተመጻደቅ አልነበር እንዴ? እና እኮ ስለምን ወንጀል ነው ታዲያ እሷ ልትነግርህ የምትችለው? ለምን ሚስትህ ላይ እጅ ታነሳለህ? ነገርኩህ እኮ ወንድሜ፣ እኔ ንጹህ ሰው ነኝ። እሷ እኮ ወይ ሰይጣን ሹክ ብሏት ይሆናል። ንጹህ ሰው እና እንዴት ነው ታዲያ ይህንን ሁሉ ሀብት ልታመጣ ቻልኩ? ነገርኩህ እኮ ይህን ሁሉ ሀብት ልሰራ የቻልኩት በቃ ባንከር ነበርኩኝ። መኪናዎች እንደውም በብድር ገዛውኝ። ጓደኞች ምናምን ውጭ ሀገር ነበሩ፣ እነሱ ነበሩ ሲረዱኝ ነበረ። በዛ አጋጣሚ ገዛውትኝ መኪናው። እንዴ ለምሮ ማታምነኝ አንተ? መነሻ ክስ ማለት ለዚህ ሁሉ እንድትበቃ ያደረገ ምንድን ነው? እሱ ታሪኩ ረጅም ነው። በእናትህ እኔ ያለፈ ታሪኬን ማስታወስ አልፈልግም። አትፈልግም? እኔ አስታውስሃለሁ አንተ ካልፈለግ። ስለዚህ በፈቃደኝነት ብታወራ ይሻላል እኮ። ስለ እኔ ያለፈ ታሪክ አንተ በምን አውቀህ ነው ልታስታውሰኝ የምትችለው? አንተ ንገረኝ፣ እኔ ምን አውቃለሁ? ነገርኩህ እኮ በቃ የእኔ በእናትህ ወይም በቃ ላይፌ በጣም የሚያስጠላ ነበረ ከዚህ በፊት። በቃ አሁን ደግሞ ተለውጬ ለዚህ ስለበቃው እሱም ማስታወስ ስለማልፈልግ ነው። እባክህ የሚያስጠላ ነበር ማለት? እሺ ቆይ እንዴት አድርጌ ነው እሺ የማስረዳ? ይኸውልህ በቃ እኔ ከልጅነቴ አንስቶ በቃ ከደሃ ቤተሰብ ነበረ የተወለድኩት። እኔ እናትና አባቶቼንም አላቃቸውም። ከዛ ማደጎ ቤት ነበረ ያደግኩትኝ።
ከዛ ማደጎ ቤት ካደኩኝ በኋላ እድሜ ለትምህርት ከደረሰ በኋላ ትምህርት ተማርኩኝ። ትምህርቴን አንደኛ ደረጃ ትምህርቴን ልክ እንደጨረስኩኝ እንዳጋጣሚ ያ ማደጎ ቤታችን ፈረሰና ተለያየን ሁላችንም ትምህርቴን ሳልጨርስ። ከዛ በኋላ ወደ ውጭ የመሰደድ እድል አገኘሁ ታውቃለህ። እዚህም ሰርቼ መለወጥ እንደማልችል ሳቅ ወደ ውጭ ሄድኩኝና እዛ ውጭም ደግሞ ትንሽ ስራዎችን ሰርቼ መጣሁ። እዛ ብዙ ጓደኞች አፈራሁኝ ውጭ ማለት። ከዛ በኋላ ቅድም ያልኩ መኪኖች ምናምን እነሱ ናቸው ገንዘብም እየረዱኝ እንትን ሲሉ የነበሩትና ውጭ ብዙ ዓመት ቆይቻለሁ። እንዳልኩ አንደኛ ደረጃ ትምህርቴን ከጨረስኩኝ በኋላ ነው ውጭ ሄድኩትኝ። 7 ዓመት እስከ 8 ምናምን ዓመቶች ቆይቻለሁኝ ውጭ ሀገር። ለዛ ነው እና ታሪኬን በእናትህ ማስታወስ አልፈልግም። እና በጣም ብዙ ስቃዮችን አሳልፌያለሁ። ያለ እናት ያለ አባት ማደግ በጣም ከባድ ነው። ማደገው ቤት ማደግ እባክህ በቃ ከዚህ በላይ ካወራሁኝ ስሜታዊ ልሆን እችላለሁ። ችግር የለውም። ሶፍትን ያስመጣልሃለን። ልታለቅስ ባልሆነ ታሪክህን ንገረኝ አልከኝ አይደል? ታሪኬን ነገርኩህ። ታሪክህን ንገረኝ አይደል እንጂ ያልኩ ስቶሪ ፍጠር አላልኩ። የሆነ ታሪክ የሆነ ልቦለድ ጻፍልኝ አላልኩ። ስለምን ልቦለድ? ከፈለክ እኮ እኔ እዛ ማደጎ ቤት ስናድግ የነበረውን ቦታ ራሱ እኮ ላሳይ እችላለሁኝ አስፈላጊ ከሆነ። ይሄ የምን ልቦለድ የምን ፈጠራ ነው የማወራው? እና ውጭ ሀገር ከ7 ከ8 ዓመት ያክል የቆየ ሰው ለምንድን ነው ታዲያ ተመልሰህ ዝቅ ብለህ ባንክ የተቀጠርከው? በቂ ቢዝነስ ሊኖርሃል፣ በቂ ገንዘብ ይኖርሃል የራስህን ቢዝነስ ለመስራት ይኖረኛል። ይኸውልህ አንድ ያልነገርኩ ነገር ደግሞ እዛ ውጭ እያለሁ 7 ዓመት እስከ 8 ምናምን ዓመቶችን ቆይቻለሁ። ልክ እዛ በቆየሁበት ታይም ላይ ብር ሲከፍሉኝም ነበር። አንዳንድ ዓመቶች ላይ ደግሞ ብርም ሳይከፍሉኝ እያለፉ ነበረ ታውቃለህ። እና ልክ አንተ እንዳልከው ሁሉንም ብር አጠራቀሚ ቢሆን እዚህ ባንከር ባልተቀጠርኩኝ ነበር። አሁን ከአንተ ጋር ራሱ ባልተገናኘው ነበረ። ግን እዛ እያለሁኝ በቃ 1 ዓመት ብር ይሰጡኛል፣ 1 ዓመት ደግሞ ብር አይሰጡኝም። በጣም እያስለፉኝ ነበርና አጠረቃቅሚያት የነበረችዋን ብርም በቃ ትንሽ እንደዚህ ወደ ሀገር መመለሻ ምናምን አረኳት። እዚሁ ከጓደኞቼ ጋር አንዳንድ ነገር እያደረግን ጨረስን። በዛ አጋጣሚ ነው ወደ ባንከር እየተቀጠርኩት። ደግሞ ባንከር በጣም ወደው ስራ ነበረ። ከልጅነቴ ባንከር መሆን እፈልግ ነበረ። ላይክ ቤተሰብ ቢኖረኝ ኑሮ ባንከር ነበረ መሆነው እኔ ተምሬ ጨርሼ ምናምን ማለት። ከዛ በዛ አጋጣሚ ነው ባንከር ልሆን የቻልኩት እንጂ አንተ እንዳልከው እዛ ያንን ሁላ ገንዘብ አምጥቼ እዚህ ቢዝነስ ጀምሬ ማደግ አቅቶኝ አልነበረም። ሚስትህንስ እንዴት ነው ያገኛት? ማለት እንዴት ነው ያገኛት? እንዴት ነው የተገናኛችሁት? ነው ሚስቴንማ እዚሁ ነው ያገኘኋትኝ። በቃ እኮ ልነግርህ እኮ ነው። እዛ ውጭ እጄ ከተመለስኩኝ በኋላ በቃ ትንሽ ራሴን ቀይሬ ነበረ። ትንሽ ብርም እጄ ላይ ስለነበር እሷ ደግሞ ከደሃ ቤተሰብ ነው የወጣችውና ደሃ ነበረች። እሷም እንደዚህ ቀን ሰራተኛ ምናምን ነበር የምትሰራው። አጋጣሚ ከመንገድ ላይ ያገኘኋትኝና ለውጥሻለሁ ምናምን አልኳት። በቃ እሷም ደሃ ስለነበረች አንዳንድ ነገር ምናምን ገዛዘውላት፣ ልብሷን ቀየርኩላትና ከዛ ከቆሻሻ ቦታ ከኔ ጋር ብትኖር ይሻልሻል፣ ከዛ ቦታ ላንሳሽ። ቆሻሻ ቦታ ማለቴ በቃ ያ ቦታ ለሷ አይገባትም። ጎዳና በለው በቃ እዛው ነው የምታድረው። እየሰራች ቀን ሰራተኛ ምናምን ነው የሚባለው። እሱ ነበር የምትሰራው። ከዛ መንገድ ታድራለች ማለት ነው። መንገድ መሰለኝ የምታድረው። ከዛ እኔ ደግሞ አሳደኳት አልኩኝ። አገቧት ወስጄ ማለት ነው። ከዛ አንስተ በጣም ዘግተው ነው በጣም ቺያረ በቃ ለሰው የምትኖር። እሺ ቆይ አሁን ነገርኩ ጋር ታሪኬ ልሂድ። እሺ ስራ እኮ አለኝ እባክህ። እንዴ እሺ ከፈቀድክልኝ ና ተቀመጥ። እንዴ እሺ ሂድ አልከኝ አይደል? እንዴ ቆይ አልኩ። እሺ በቃ እኔ ብለራስ ትሄዳለህ። እሺ እስኪ አስገቡልኝ። እስኪ እንዴ ፈቀድክልኝ? ሚስቱ መልሷት እስኪ አስገቡ። እንዴ ምን ታረጋለች? በቃ ተዋት እሷን። ችግር የለውም። ጨዋታውን ቤተሰብ እናድርገው ብዬ ሳስበው እሷም ይደብራታል። ወዳጆቼ ደግሞ የእጅ አመላለባቸውና ድንገት እንዲህ እባክሽ ቆይ እሷ ትሂድ። በቃ ምን ትሰራለች አሁን እዚህ? አሁን ለእኔ ነገርከኝ፣ ለእሷ ነገራት። ምንድን ነው ምነግራት? በል ነገራት። እንዴ ትሰማኛለህ? አዳምጠኝ እሺ። ቆይ እያዳመጥኩ እንዴ እኔ ያንተን ድራማ ማመን እንዳይመስልህ። አሁን ላይ የምጠይቅህ ሁሉንም ነገር እንድትነግረኝ። አንቺም ደግሞ ስሚ፣
ትሰምኛለሽ? እኔ ሁሉንም ነገር በቀላሉ ማድረግ ይችላል፣ ሁሉንም ነገር። ስለዚህ ያለ አንዳች ውሸት አንቺም የምታውቂው እንድትነግሪኝ እፈልጋለሁ። የማውቀው ነገር እኮ በሙሉ እኮ ነገርኩሽ። ከዚህ በላይ ምን ልንገርህ እንዴ? ማነው ታዲያ የተሳሳተው? አንቺ ነሽ እሱ? እንዴት ነው የተገናኘነው ነበር ያልሽ? ታክሲ ውስጥ ነበር የተገናኘነው። አንተ ደግሞ ምንድን ነው ያልከው? እኔ ደግሞ በቃ ቤተሰቦቿ ደሃ ስለነበሩ አጋጣሚ መንገድ ላይ ነው የተገናኘ ነው አይደል? ከመንገድ ነው ያነሳሁት እያለ ምንድን ነው ያልከው? አይደለም እኮ ከመንገድ ላይ ነሳኝ። እንደዛ ሳይሆን በቃ ቤተሰቦችሽ እንትን ስለነበሩ በቃ እኔ እረዳሻለሁ ምናምን ብዬ አይደል የተጋባ ነው። ልብሷን ቀየርኩላት፣ ሰው አረኳት፣ ወደ ሰው መለስኳት እኮ አንተ ነህ እኮ አይደለም እኮ አይደለም እኮ እኔ ልረዳሽ በቃ አንዳንድ ነገሮችን ላርግልሽ ብዬ አንዴ እንትን ያለው ከየት ነው ልትረዳኝ ያመጣኸኝ? እስኪ መልስልኝ። አንተ ቆይ ልታጣላ ነው እንዴ የመጣው ቤታችን? ኖ አይ አይደለም ደስ ይላል። የሚፈርስም ከሆነ ይፍረስ። ከየት ያነሳኸኝ ንገረኝ። የሰውን መሰረትም ካሌለው ይናድ እኮ ውሸትም ከሆነ ይጋለጥ። ቼን ያላማ ናት። ሰማኛለህ አንተ እኔን ከመንገድ ላይ ነሳኸኝ? እንደሱ እኮ አይደለም በቃ አንዳንድ ነገሮችን እየረዳውሽ አልነበር እንዴ በፊትስ ቢሆን? እኔ እኮ እንደሱ ነው አነጋገሬን እኮ ነው እንትን ያልኩት። ያው ጎዳና ተዳዳሪ በላት ከመንገድ አንስቼ ሰው አድርጊያት እንደሱ አይደለም በቃ አንዳንድ ነገሮችን ማግዛት እኔ ነበርኩኝ። በቃ ከዛ በኋላ አገዝኩሽ ተጋባን አይደል? ምንድን ነበር ስታግዘኝ የነበረው? እስኪ ንገረኝ። ምን ነበር ስታግዘኝ የነበረው? በቃ አንዳንድ ነገሮችን ነው። እናንተ የት የተገናኘ ነው? ይኸውልሽ በቃ አጋጣሚ እኮ ሌላ ቦታም እኮ ሊሆን ይችላል፣ ግን ደግሞ በቃ እኔ ማስታውሰው ሌላ ቦታ ሊሆን ይችላል ምናምን ሳይሆን ቀጥታ እውነታውን ተናገር። እኔ እናንተ የት ነው የተገናኘ? እኔ በቃ ይኸውልሽ እኔ ማስታውሰው በቃ አንቺ አንዳንድ ነገሮችን እንዴ ቆይ አታስጨንቂ፣ ባልሽን አታስጨንቂ፣ ይጨነቅብሻል። አታስጨንቂ፣ ቆይ እኔ እጠይቅልሻለሁ። አንቺ ነው ምን ባለ የምታወራው እንዴ? ከመንገድ ላይ ከሆነ ሰዓት እያለ ያለው ቆይ አታስጨንቂ፣ እስኪ ችግር የለውም አታስጨንቂ፣ እኔ እጠይቅልሻለሁ። ጥያቄ ይኖርብሻል አውቃለሁ፣ አታስጨንቂ። አየህ ውሸት እንዴት እንደሚጋለጥ። ይሄ ስለምን ውሸት እኮ እንዴ ፍሳ በኔ እጅ ነው ያለው እና ምንድን ነው ደነገጥ? ማን ነው ታዲያ ፍሳ? ምን አገባኝ ታዲያ? ነኝ ለምን ደነገጥ? ምን አስደነገጠኝ? ፍሳን ታውቂዋለሽ አይደለም? አብሮ አደግ ወንድሙን ታውቂያለሽ? ስለምን ወንድም? አየሽ እሱም አንቺን ይክድሻል። አንቺ ግን ለሱ ብዙ ነገር ትሸፍኛለሽ። ለምን? ምን ሸፈነችልኝ? ፍሳ የሚባል ለምን ደነገጥ? ለምን አላውቀውም። በቃ ነኝ ፍሳን ታውቂዋለሽ? አታውቀውም? ታውቂዋለሽ? አታውቂውም? የት ነው የምታውቀው? ፍሳን ታውቂዋለሽ? ፍሳን ታውቂዋለሽ? አታውቂውም? ልቀቀኝ። ምን እየሰማምከኝ ነው? አንገቴን ታውቂዋለሽ? አታውቂውም? ፍሳን ታውቂዋለሽ? አታውቂውም? ፍሳ ሲጀመር አታስጨንቃት። አታውቀውም? በቃ ፍሳ የሚባል ሰው እንደምታውቅ እኮ አውቃለሁ። ስሙንም ካንተ ነው የሰማነው ዛሬ። ግን ከውድ ባለቤት አንዳንድ ማረጋገጫዎችን እፈልጋለሁ እኮ። ጠይቃት እስኪ የምታውቀው። ፍሳን ታውቂዋለሽ? አታውቂውም? አንድ ፍሳን ታውቂዋለሽ? አታውቂውም? ፍሳን ታውቂዋለሽ? አታውቂውም? አውቀዋለሁ። ታውቂዋለሽ? አይገርም? እና ማነው ፍሳ? ከፍቅር በላይ ዱላ አይላለሁ። አይገርም? ለእሷ ጓደኛዋ ሊሆን ይችላል ለብቻዋ። እኔ ግን ፍሳ የሚባል ሰው አላውቅም። አብሮ አደገ ወንድም ነው አባቴ ያሳደገው። የምን አባት? እኔ ማደጎ ቤት እንዳደኩ እኮ ነገርኩ ቅድም። ወንድምም እህትም የለኝም አልኩ አይደል እንዴ? ለምሮ ማታምነኝ የለህም እኮ ነገርኩ እኮ። እሺ ተረጋጋ። ቆይ አራጣ አበዳሪው አባትስ? የምን አራጣ አበዳሪ ነው የምታወራው አንተ? እንዴ ተቀመጥ እኮ። ስለምን አራጣ ምንድነው? እንደው ስለአንተ ሁሉንም ነገር አውቃለሁ። ቆይ ተረጋጋ። እሺ አዳምጠኝ። ዝም ብዬ ስጠይቅ የምትለውን ሁሉ ስሰማ እኮ እሺ የምን አራጣ ነው የሚያበድረው ታዲያ አባቴ? አሁንማ ሞቷል እኮ ሞቷል። ግን እንደዚህ አይነት ስራ ነው እንዴ? እና እሱ እንደዚህ አይነት ስራ እኮ አይሰራም። እና ከቤተሰቦቹ ሀብት የወረሰው ነበረ፣ እሱን ነበረ የሚያስተዳድረው። ቅድም ደግሞ የድሃ ሰው ነበርኩ፣ ከዛ ውጭ ወጣሁ፣ ማደጎ አደግኩኝ አላልከኝም እኮ? እኔ ካደግኩኝ በኋላ ነው ያቺ ማደጎ ቤት ሴትዮዋ ከአባቴ ጋር አስተዋወቀችኝ። አባት ነው አለችኝ፣ ሀብታም እንደሆነ አወቀችን። አንቺ እኔ ጭራሽ አለ እንትን አለ። በቃ እኔ እንደዛ ነው በቃ። ማደጎ ቤት ውስጥ አደግኩኝ፣ አባት ሀብታም ነው ምናምን አለችኝ ሴትዮዋ። እኔ ምንም አውቀው ነገር የለም። በቃ ሌላ ስለምን ማደጎ ነው የምታወራው? በቃ ቅድም ሲጠይቀኝ እንዴ አንተ ነህ ማደጎ ቤት ውስጥ ያደግከው?
እኮ በፊት በቃ ምንድነው ውሸት ሁሉ በዛ። የምን ውሸት? በቃ ቤተሰቦቼን ከማወቄ በፊት እዛ ነበርኩኛ። በቃ እንትን አላልኩሽም። አንተ ልታፋታን ነው እንደ መጣሁ። ቆይ እዚህ ድረስ ይሄ እኮ ምንም እና በውሸት መኖር ትፈልግ ነበር? ይሄ እኮ ውሸት አይደለም። በቃ ለከኔ ስላለ እና ለምንድን ነው የገዛ ሚስት ስለ ማንነት ማታ እንደዛ ሲሆን በቃ እኮ አለገ። ከዚህ በፊት ከልጅነት ከተወለድክ ጀምሮ ከቤተሰቦች ጋር ነበር ስንኖር የነበረው። አሁን ቤተሰቦች እኮ ከሞቱ በኋላ እኮ እናንተ እንኳን አንድ ላይ ሆኑ። በምን ሰዓት ነው ማደጎ ቤት ያደግኩ አንተ? እኮ በቃ ከዛ በፊት ነው ውጪ ምን እንደነበር ንገራት እንጂ ዲያስፖራም እንደሆንክ ንገራት። ወይስ ደብቀኸኝ ነበር? ዲያስፖራም ነው እኮ አልነገርኩሽም ነበር። በቃ ዲያስፖራም ነው። ለምን ሚስት ነኝ እኮ ለምን አልነገርከኝም እስከዛሬ? እኮ በቃ የሆነ ቀኑ ሲደርስ ጊዜው ሲደርስ ላውራሽ ብዬ ነው ታዲያ ዝም ያልኳት። 4 ዓመት ኖሯቸዋል። 40 ዓመት ነው ብሎ ነው የምትነግራት? ጊዜውን እና እሱ አይደለን መሰለኝ የምንወስነው አይደል? ስለምን ጊዜ ነው የምታወራው? ንገራት እንጂ ምንም ነገር እኮ ደብቀኝ ውጪስ እንደነበር ታውቂያለሽ? ለአንድ 78 ዓመት ውጪ እንደኖረስ ታውቂያለሽ? ማን ውጪ ነበር? እሱንም ንገራት እኮ በፊት ላይ እኮ ነው በቃ እንጂ ሁሉን ነገር እኮ ጊዜው ሲደርስ እኮ ላስረዳሽ ብዬ እኮ ነው በፊት ላይ እዛ እንደነበር። ጊዜ ያስፈልገዋል? ይሄ ምን ወንጀል ነው ወይስ ምንድነው ጊዜ የሚያስፈልገው? ይሄ የምን ወንጀል ነው? በቃ ቁጭ ብለን ስናወራ ተነጋግረን ልንገርሽ ብዬ እኮ ነው። ወንጀሉንማ አሁን ታውቂዋለሽ። ወንጀሉን አሁን ታውቂዋለሽ። የምን ወንጀል ነው የምታወራው አንተ? እንዴ ነግሬሃለሁ። ያንተ ፍሳ በኔ እጅ ነው። የፍሳነቱ ማን ነው? ቆይ እኔ እኮ መፈጠሩንም ነው ማለት ነው። ፍሳነቱ ማን ነው? ጥሩ ነው፣ ቀላል ነው። እሷ ታውቋለች። ያው አንተ ከካርክ ያው በማስረጃ እንሄድበታለን። ችግር የለብኝም። ስለዚህ ምን እናደርጋለን መሰለህ? ይሄ ነው ፍሳ። ይሄው ተቃቅፋችሁ አብሮ አደጉ እንደምን አየው። አንቺም ያው ታውቂዋለሽ። በቃ አሁን ልሽምጥ ቅዳት ሞክር። ታውቀዋለህ፣ እኔም አውቀዋለሁ። ያው ታውቁታላችሁ እኮ ባውቀውስ ታዲያ ምንድን ነው ታዲያ? ፍሳ እኮ ጓደኛዬ ነው። ኖርማል በቃ ጓደኛዬ እንትን ነው በቃ እንዴ ኖርማል ጓደኛ። አዎ በቃ በጣም እንቀራረባለን። አብሮ አደግነን በቃ ቤስቶች ነን። እኔ ደግሞ የወንጀል ግብረ አበር መስሎኝ። የምን ወንጀል አንተ? ቆይ እንዴ ስለምትሰራው፣ ስለምታከናውነው፣ ስለምትሄድበት፣ ስለምታደርገው ሁሉም ነገር ስለምንድን ነው ማደርገው? ስለምን ወንጀልስ ነው የምታወራው? አረ በፈጠረ አምላክ እኔ ልሂድ በቃ አሁን። እንዴ ፍሳ በኔ እጅ ነው ከነሚስቱ ብያለሁ እኮ። እሺ ፍሳ እኮ ቆይ እሺ ምን አድርጎ ነው አንተ እጅ የሚገባው? ወደ አንተም የላከኝ እሱ ነው። ምን አድርግ ብሎ ነው የላከህ? አለቃዬን ያዘው። እኔም ብቻ ብትይዝ አይጠቅምህም። እኔም ብቻ ብትቆጣጠር ምንም አታገኝም፣ እህትህንም አታገኛትም። ከኔ በላይ የሆነ የአባቱን አሪያ ተከትሎ ወንጀለኛ የሆነ አስመሳይ አለ። በፈጠረ አምላክ እኮ ቆይ ስለምን ወንጀለኝነት ነው የምታወራው? ቆይ ስለምን አንተ ከይልብቀ ሌሎች ሰዎችንም እየሰራህ ነው እንዳለው? ምንድነው የምሰራው? እሱ እኮ ዝም ብሎ እኮ ነው። በእናትሽ አንቺ ታረጅኝ እስኪ በፈጠረሽ። እስከዛሬ ብዙ ሽታዎች ታኛል ማለት ነው። ቆይ ግን እዚህ ቤት ያለችው አስልጅ እንዴ? እሷ ከክፍለ ሀገር የመጣችው ናታ። እሷ የምን ልጅ? የሆነች ልጅ እዚህ ቤት አብራን ትኖራለች እኮ። ከክፍለ ሀገር ልትዳረብ ያለ እድሜዋ ሊድሯ ሲሉ አይደል እንዲያመጣሁት ያልኩሽ። እቺ ልጅ ያማታል እንዴ? የምን ልጅ ናት? የሆነች ልጅ እኛ ጋር ትኖራለች። ቅድምም ከበር አላስገባም ያልኳችሁ እኮ። ከክፍለ ሀገር መጣ ልታይ በልጅነቷ ሊድሯ ሲሉ እኮ ነው ያመጣኋት። አንቺ ሴትዮ ጭንቅላት ዝም በል አልኩህ እኮ። እሺ እኮ ከየት መጣ አንተ? እንዴ እሷ እኮ ከክፍለ ሀገር የመጣች በልጅነቷ ሊድሯ ሲሉ ነው ያመጣኋት አልኩሽ አይደል እንዴ? የት ነው ያለችው? አጣሩልንም ቦታ ኑ። እንዴ ወዴት ነው የምትሄደው አንተ? ኑ ቶሎ በሉ እኮ። ቆይ ወዴት ነው የምትሄዱት? አንተ ሰው ቤት የምን ነው አንቺ ወዴት ነው የምትሄደው? ኧረ ማለት ስለማከለ ማንም የለም። አያር እንዲወጣ ኧረ እባክህን አውጣ። እንደ ይሰማል ኧረ እባክህ ምንም ድምፅ የለም። ሰው እየወጣ አለች። ኧረ እባክህ በፈጠረ የሆነ ቦታ አይደበቃል። ኧረ ሰው የለም። እዚህ ወጣ። ምን ሆነህ ነው አንተ? ሌላ ሰው ነው ያለው እዚህ ውስጥ። እባክህን ምንድን ነው የምትፈልጉት እናንተ? እነማን ናችሁ? እነማን ናችሁ? ምንድን ነው አታውኝም? ለምንድን ነው ማሂ? አንተ ስለምን ማሂ ነው? እሱ አይደለች ማነህ አንተ? ማነህ? ስለማን ማሂ የሚያወራ? እሱ አይደለችም እኮ ከክፍለ ሀገር ያመጣኋት ልጅ ናት።
እኔ እኮ ሞታለች ብዬ ተስፋ ቆርጬ ነበረ። ማዬ ማዬ እነዚህ አረመኔ ጨካኞችን ሲወሰዱች ማዬ